dhimmi kun dhimma lubbuuti. Amaanaa buleessaa kiraa buleettii kiraa rabbiif jecha namni viidiyoon kun siin qaqqabee sheer gochuudhaan nu gargaara. በስተመጨረሻም ወንጀለኛው ተይዟል። የሰው ልጅ የሚያክል ያውም በሳውዲ አረቢያ እንደ እንስሳት አጋድመህ አርደህ ተደብቄ እኖራለሁ ብለህ ማሰብህ ጅልነት ነው። በጣም ካስደስተኝ ነገር እዛው በሳውዲ አረቢያ የትም ሳያመልጥ የትም ሳይወጣ መያዙ። ሳውዲ አረቢያ ላይ ወንጀል ሰርቶ ማምለጥም ሆነ መደበቅ በፍጹም የማይታሰብ ነው። አሁን በሸሪዓ ህግ ትዳኛለህ። የሸሪዓ ህግ ትክክለኛው ፍትህ የሚያሰፍን ትክክለኛ የሆነ ባለፈው ሳውዲ አረቢያ ላይ ላይቭ ላይ ሰውን ያረደ የነበረው ልጆች ጀዋር መሐመድ እንደዚህ እያስለቀመ ይገኛል። እንዴት አባቱ ደስ እንደሚል ማለት ጀዋር መሐመድ በጣም እናመሰግናለን። ይሄ ስራ ቀጠል አለበት ብዬ አምናለሁ። ነሞኒ የሮ ደርቤ ሳውዲ አረቢያት ኢጆሌ ላይቭ ረት ሙርመኩት ሄሱን ኦኪን ኩታጂራን ሱን አከስቲ ጀዋር መሐመድ አላሁ አክበር በጣም ደስ ብሎኛል። የመጣውበት ቪዲዮ ሌላ ነው ግን ላበስራችሁ ብዬ ነው። ዛሬም ዋናው እና አንደኛው አራጅ ተይዘዋል ማለት ነው። በጣም ደስ ይላል። አላሁ አክበር። እንግዲህ ብዙዎቹ እየተያዙ ነው፣ ብዙ ተይዘዋል። የነሱም አንገት ይቀላል ኢንሻአላህ። የሰው አንገት ይተቀሉ የነሱም ይቀላል ብዬ አስባለሁኝ። በሳዑዲ ህግ እንግዲህ ይገደል ይገደል ነው። ይቅርታ ምናምን አይሰራም። ይቅርታ ያለውም ልጅ ተይዟል ተብሏል። ግን እርግጠኛ አይደለሁም በሱ። ግን ዋናው አሁን ይሄ ከኋላ ያያችሁት ዋናው ነው። እኒህ አባት እንግዲህ እንስፍስፍ እያሉ ያያያቸዋቸው ነውና በጣም ነው የሚያሳዝኑት ማለት ነው። እንግዲህ ኢንሻአላህ ትክክለኛውን ፍርድ ያገኛሉ ብዬ አስባለሁ። እነሱም አላህ ሰብርን ይስጣቸው። ዛሬ የመጣውበት ቪዲዮ ሌላ ነው። ኡስታዝ ያሲን ኑሩ ወዴት እያመራ ነው? እኔ አንድ ቪዲዮ አይቼ በጣም ነው የገረመኝ ማለት ነው። በመውሊድ ጉዳይ እንግዲህ ነገ መውሊድ ብለው የሚያከብሩት ነብያችን ሰለላሁ ዐለይሂ ወሰለም የሞቱበትን ነውና በመውሊድ ጉዳይ ኡስታዝ ያሲን ኑሩ ያስተላልፈው መልእክት ነበረ። ለሱም ኡስታዝ መልስ ሰጥቷል። ሌላው ኡስታዝ ማለት ነው። እሱን አዳምጠን እንመለሳለን። እንዲሁም አቡ አብደላ አረብ ሀገር ያለች ሴት በሙሉ ጀነት አትገባም ያለበትን እንግዲህ ለምን እንደዚያ ታልክ ተብሎ ተጠይቆ እሱን መልስ ሰጥቷል። አብረን አዳምጥ። እስከ ቪዲዮ ላይክ አድርጉት። እስከ ቪዲዮ የመጨረሻ አብራችሁን ቆዩ ውድ ተመልካቾቼ። ወደ ቪዲዮ መውሊድ እናከብራለን የምትሉ ሰዎች ሴራቸውን ብቻ ያከበራችሁ አድርጉት። እናወግዛለንም እምንል ሰዎች ቀኑን እንዳንጸየፈው እንጠንቀቅ። የፈንጅ ቀጠና ነው። መደሰት ይባላል ደፍቃ ሩህያ መጡልም ይባል ስሜት ከማውገዝ ጋር ተያይዞ እንዳይደርቅብን ጥንቃቄ ያሻል። በዚህ ወር ውስጥ መደሰት አላህን እሳቸውን በእኛ ላይ መላኩን ማመስገን እሳቸው ላይ ሶላዋት ማብዛት በዚህ መልኩ ሲራቸውን ማውራት መጽሐፎችን ማደል ፓምፕሌቶችን السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. የነዚህ ሰዎች በጣም አጀንዳ የሚገርመው ፖለቲከኞች በጣም ተልቢሳቸው ከባድ ነው። ተልቢስ ነው ይሄ አባባል ተልቢስ ነው። ወደዛም ጠጋ ወደዚህም ጠጋ እዚህ መካከል መሃል ሰፋሪዎች የሚያመጡብን አጀንዳና ቢድዓ ወላሂ በጣም ከባድ ነው። አሁን ያሲን ኑሩ እዚህ እየተናገረ ያለው እናንተ መውሊድ የምታከብሩት ሰዎች አለ። አሁን ፍቃድ ነው፣ ፍቃድ ፈትዋ እየሰጣቸው ነው ያለው። መውሊድን ስታከብሩ ሴራቸውን እያነበባችሁ ብቻ አክብሩት አለ። ሱብሃንአላህ። እናንተ ደግሞ መውሊድ አናከብርም ብላችሁ የምትሉት አጂብ። እኛም ሴራቸውን እያነበብን እንድናከብር ወደዛው እየጠራ ነው። አህባሾቹ ሴራቸውን የነብዩ ሰለላሁ ዐለይሂ ወሰለም ሴራ እያነበቡ ካከበሩ እናንተም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሴራ ኪታብ እያደላችሁ መጽሐፍ እያደላችሁ ያንን ካከበራችሁ አመቱን ምንድነው ልዩነቱ? ማን ነው እንደዚህ ያለ አስተምሩት ያስተማራችሁ? አመት ጠብቃችሁ ስለ ነብዩ ሰለላሁ ዐለይሂ ወሰለም ተደሰቱ የሚል ይሄን እኮ ነው እየተቃወምን ያለ ነው። በሸሪዓ የሌለ በዲነል ኢስላም የሌለ ቢድዓ አዳዲስ ፈጠራ ሱሐቦች ያልሰሩት ታቢዒዎች ያልሰሩት አራቱ መዝሐቦች አመት ጠብቀው ያልሰሩትን ተግባር እናንተ እንደገና የአህባሾችን የሱፊያዎችን አጀንዳ ይዛችሁ
መሃል ሰፋሪዎች አሁንም ወደ ቢድዓ ህዝቡን ሰብስባችሁ እየጠመቃችሁት ነው ያላችሁ። መቼም አቅል ያለው ሰው የዲንን ምንነት የሱናን የነብዩ ሰለላሁ ዐለይሂ ወሰለም ሱና የተረዳ ይሄንን አባባል የሚከተላችሁ ይኖራል ብዬ አላስብም። እንደናንተው በፖለቲካ የተደናበረ ሰው ካልሆነ በስተቀር እንደናንተ እየቀለጠ ሄደ ሰው ካልሆነ በስተቀር ይሄን የሚከተላችሁ የለም። የነብዩና ዐለይሂ ሰላቱ ወሰላም يقال عمن لا يحتفل بالمولد أنه وهابي ولا نعلم من أين جاءت هذه الوهابية ولهذا لا يذوق العبد حلاوة الإيمان حتى يكون الله ورسوله أحب إليه مما سواهما. ما معنى هذا؟ معنى أنك إذا سمعت من يدلك على السنة وعلى الدليل وعلى منهج السلف الصالح لا تأخذك العزة بالإثم ولا تتعصب لما كان عليه آباؤك أو أجدادك أو علماء بلدك. خذ الحق من العلماء الراسخين بدليله من كتاب الله وسنة رسوله عليه الصلاة والسلام. كمن يقال በሂሚት አረበኛ ትችልም በሚገርም ሁኔታ መግቢያ ላይ እንዳያችሁት የሼህ ሱደይስ ንግግርን አምጥታ እሷን የሚደግፋት መስሏት ቁጭ ብላ ያዳመጠች ነበር። ሼህ ሱደይስ አላህ እድሜውን ያስረዝመውና እያለ ያለ ምንድነው ከቁርአንና ከሐዲስ የሆነን ሐቅ የሚነግራችሁን ሰው አትጥሉት፣ አትቆጡ፣ ሌላ ስም አትስጡት። ኦኬ መውሊድ ማክበር የሚል የለም ስትባሉ ከሐዲስና ከቁርአን መረጃ ስለሌለ ነው እንጂ መውሊድ አታክብሩ ስትባሉ አከሊ ወሃቢያ ነው አከሊ እንትና ነው አትበሉ። ኦኬ እውቀትን ማግኘት ያለባችሁ ከዑለማ ራሲኹን ብሎ ማለት ጥልቅ እውቀት ያላቸው ቁርአንና ሐዲስን የእስልምናን ታሪክ የሚያውቁ በደንብ የሚያስረዱትን ከነሱ ነው እንጂ ከጎረቤቶቻችሁ ጫት ከሚቀሙት ሼሆች አይደለም ነው። ያኒ ዑለማው በለዲክ ብሎ ማለት የሰፈርሽ ቃልቻ ድቢ ሲደበድብ ፍትፍት ሲሰላቀጥ የሚውለው የነገረሽን ሙተአስቡ ነሽ ተቆጥተሽ መተሽ ሐቅ ሲነገርሽ እምታኮርቢው ነው እየተቃወመ ያለው። ቁርአንና ሐዲስን የነገራችሁን አትቆጡ፣ ቀስ ብላችሁ አዳምጡ። የኢማንን ሐላዋተል ኢማን ብሎ ማለት የእምነትን ጥፍጥና የምታቁት መረጃውን ከቁርአንና ከሐዲስ ስታገኙት ነው። ከቁርአንና ከሐዲስ የሚነግራችሁን ሰው ስም አትለጥፉ፣ ታፔላ አትለጥፉ። የጎረቤቴ ድብ የሚደበድበው በነገራችን ላይ የሶፊያ የአህባሽ ሼሆች ቄስና መነኩሴ ነው። የአህባሽ ቄስና መነኩሴ ነው እምላቸው እንደ ኦርቶዶክስ ታቦት ተጎልተው የሚውሉ የማይንቀሳቀሱ በቃ አይደል የሰው ታቦት እኔ በህይወት አይቻልም። የሰው ታቦት ያለው አህባሽና ሶፊያ ነው። እነዚህ የሰፈር ቄሶችሽ የሰፈር ሼሆችሽ የሚልሽን እየተከተልሽ ሌላውን ሐዲስና ቁርአን የሚነግርሽን አትጥሊ፣ አትቆጪ፣ ስም አትስጪ ነው እያለሽ ያለው ሼህ ሱደይስ እንጂ ወሃቢያን እየተቃወመ መስሎሽ ነው እንዴ? አይደለም፣ እሱ ራሱ ሙስሊም ነው። ያኔ እናንተ ወሃቢያ ምናምን የምትሉት ማለት ነው። መውሊድ አያከብርም። ኦኬ ቁርአንና ሐዲስ ላይ የለም፣ በሰለፍ የለም፣ በሷሃቦች የለም። መውሊድ የመጣው ከ400 ዓመት በኋላ ፋጢሚዮች የተባሉ ፖለቲከኞች ወደ ግብጽ ሲሄዱ ሺዓ ስለነበሩ የግብጽ ህዝብ ሱና ስለነበረ ነብዩን ይወድ ስለነበረ የግብጽ ህዝብ መውሊድና ክብር ብለው የፖለቲካ ጥቅማቸውን ለማምጣት ያደረጉት ነገር ነው። ስለዚህ በሷሃቦች አይታወቅም፣ በሐዲስ በቁርአን አይታወቅም። ይሄንን እውነት የነገራችሁን ወሃቢያ ነው እያላችሁ ስም አትለጥፉ ነው እያለ ያለው ሱደይስ። ለማንኛውም ስለ መውሊድ ጠቅለል ባለ መልኩ ልንገራችሁ። በአምስተኛው የሂጅራ ክፍለ ዘመን ከነቢያችን አለይሂ ሰላቱ ወሰላምና ከሷሃቦቻቸው ከ400 ዓመት በኋላ ፋጢሚዮች የተባሉ የሺዓ ስርወ መንግስት ወይም የሺዓ ኢምፓየር ፋጢሚዮች የተባሉ ኢምፓየሮች ናቸው። ግብጽን ሲቆጣጠሩ ህዝቡ ሺዓ ናቸው ብሎ እነሱን እንዳይጣላቸው የፖለቲካ ሲስተማቸውን ትል ማለት ነው መውሊድን የፈጠሩት ማለት ነው። አንዱ ነው። ሁለተኛው በሀገራችን በኢትዮጵያ ደግሞ መውሊድ ምናምን የጀመረው ከ17ኛው ክፍለ ዘመን ከ18ኛው ክፍለ ዘመን በኋላ ነው እንጂ 1750 ምናምን አካባቢ ነው። ሰይድ ሙጃሂድ የተባለ የወሎ ሰው ነው። ዛልብኮ አካባቢ በየአመቱ የሚከበርበት እዛ ነው። መካና መዲና ሄጄ ከመካ ነው ከመዲና አፈራለኝ እያለ ህዝቡን ሲቦጠቡጥ የነበረ እንዳለ ሽርክና ምናምን ሲሰራበት የነበረ አካባቢ ነው ወሎ አካባቢ። እኔ የወሎም ተወላጅ እስከሆንኩ ድረስ ማለት ነው። ሰይድ ሙጃሂድ የተባለው ሰውዬ ነው እንግዲህ መውሊድ እንዲከበር
ያደረገው በኢትዮጵያ ከዛሬ 300 ምናምን ዓመት በፊት ማለት ነው። ምን ብያችኋለሁ? በሃይማኖት ላይ ፖለቲካ ግለሰቦች ጣልቃ ይገባሉ። ጣልቃ የሚገቡትን በማስወገድ ወደ ሱሐቦች ወደ መጀመሪያዎቹ ሰዎች ነው መመለስ ያለብን። ስለዚህ የመውሊድ አከባበር መካና መዲና አልተገኘም። ከመካና ከመዲና እስካልተገኘ ድረስ ከመጀመሪያዎቹ ሰዎች እስካልተገኘ ድረስ የምንድነው የሰፈር ቃልቻ ቄስና መነኩሴ ያመጣው እንጂ በሐዲስ ወይም በሐቅ ወይም በነብያት ወይም በሷሃቦች የተገኘ አይደለም። በተደጋጋሚ እኔ ስለ ክርስትና ሳስተምራችሁ ኢየሱስ ፈጣሪ የተደረገው በፍልስጤም ምድር በናዝሬት ከተማ ወይም በገሊላ አውራጃ አይደለም። ኦኬ ከፍልስጤም ምድር ተሰዶ ወደ ግሪክ ሄዱ በኋላ ነው የቤተክርስቲያን ቄስና መነኩሴ ኢየሱስን ምን ያደረጉት ፈጣሪ ያደረጉት እንጂ የኢየሱስ ዘመዶቹ ጓደኞቹ የስጋ ዝምድና ያላቸው አብሮት የብሉት የጠጡት በገሊላ አውራጃ በናዝሬት ከተማ የነበሩት የኢየሱስን ልደት አላከበሩም። ኢየሱስ ፈጣሪ ነው አላሉ ማያውቁም ሲጀመር። አንድን እምነት ማግኘት ያለብን ከመጀመሪያዎቹ ሰዎች ከመጀመሪያው ቦታ ነው። የኢየሱስ የመጀመሪያው ቦታ ገሊላ ናዝሬት ነው። የመጀመሪያዎቹ ሰዎች እንትኖቹ ናቸው ሐዋርያቶቹ ናቸው። የነብዩ መሐመድ አለይሂ ሰላቱ ወሰለም ደግሞ ቦታ ምንድነው? መካና መዲና ሱሐቦቻቸው ናቸው የመጀመሪያዎቹ ሰዎች። ስለዚህ ስለ እስልምና ከነብዩ መሐመድ አለይሂ ሰላቱ ወሰለም ከመካ ከመዲና ከሱሐቦቻቸው እስካላገኝ እኔ ቢዲአ የሼህ ቄስና መነኩሴ የጨማመረበት በፖለቲካ በግለሰቦች ስግብግበኝነት ግለሰቦች የራሳቸውን ክብር ለማምጣት የጨመሩት ነው ማለት ነው። ልክ በክርስትናው የፖለቲካ የባህል የፍልስፍና የሰዎች የፖለቲካ ቄስና መነኩሴ ተጨምሮበት ኢየሱስ ፈጣሪ እንደተደረገው ማለት ነው። በእስልምና እንደዚህ አንዳንድ በእስልምና ላይ ሜካፕ ካልጨመርኩኝ የኔም ሐሳብ ካልገባበት እስልምናው እኔ ካልገባሁበት አይስተካከልም ሜካፕ ላድርግበት ሴት አንዴ ቅንድብ አንዴ ምን እንደምታሰራ እንደዛ ለስራ የሚሉ ስግብግብ ሰዎች ጣልቃ ይገባሉ። እነሱን በማስወገድ ዑለማው ራስኹን የተባሉትን መከተል አለ። መሐመድ ረብዬ የታየ ነብዬ መሐመድ ነብዋ አናየኔ ነብዬ መሐመድ ነብዋ የታየ ነብዋ መሐመድ ረብዬ እሲ ነቢ በሉ ራሴቱ ሁላ ወንበስ በሉ መሐመድ ረብዬ እንግዲህ እንደዚህ ነው ድንበር የሚያልፉት ማለት ነው። ይቺ ሴትዮ እንግዲህ ጌታዬ ነብዬ እያለች ነው። ስለዚህ የፈጠሯት ነብያችን ናቸው እንጂ አላህ Subhanahu Wa Ta'ala አልፈጠራትም ማለት ነው። እንደዛ ነው እያለች ያለችው። እና ሊላሂ ወኢና ኢለይሂ ራጂዑን። አህባሾች እኮ አንዳንድ ጊዜ የፈጠራቸውን ጌታቸውን አላህን ረስተው ነብያችን ሰለላሁ ዐለይሂ ወሰለም የተላኩበትን አላማ ረስተው ሙሉ ለሙሉ ወደ ሰው ማምለክ ነው የሚሄዱት ማለት ነው። በጣም ያሳዝናል እንግዲህ እና ኡስታዝ ያሲን ኑሩም ወዴት ሸርተት እያለ እንደው አናቅም በይፋው እንግዲህ እንደሚያከብር